ዙፋን ላይ ከፍ ብለህ የተቀመጥክ የእስራኤል ቅዱስ በጌታ በኢየሱስ ክርስቶስ ስምና ስልጣን እኔና ወገኖቼ ቃልን እንድንማር ይህን ጊዜና እድል ስትሰጠን አንዳች እውቀት ልጨምርልን፣ አቅጣጫ ልታሳየን፣ የቀናው መንገድ ልትመራን ነውና ጌታ መንፈስ ቅዱስ በፊትህ አለን። በኢየሱስ ስም አንተ እንድታስተምረን እኔም አልጠቅመውን ባሪያን ደግሞ በኢየሱስ ስም ህዝብን መጥቀም የምችልበት ጸጋ እንድትሰጠኝ በነገሮች ሁሉ ጊዜና ሰዓቱ እንድትባርክልን ጸልያለሁ። ሁሉ ላንተ ክብር ይሁን፣ አሜን። በኋላ ላይ በደንብ ጸልይላችኋለሁ። ለምን ባላችሁበት ሁኔታ ግማሾቻችሁ ስራ ላይ ናችሁ፣ ግማሾቻችሁ መንገድ ላይ፣ አንዳንዱ እግረ መንገዱን በቲክቶክ ሲያልፍ ነው የሚሰማውና የእግዚአብሔርን ቃል የተረጋጋ እንደ ማርያም ቁጭ ብሎ ከኢየሱስ እግር ስር ቁጭ ብላ ለመስማት እንደምትማር መስማት ይፈልጋል። እንግዲህ ባለፈው ሳምንት የእግዚአብሔር ድምጽ ማለት ምን ማለት ነው ቢል ከትርጉም ነበር የጀመርነው። ባጭሩ የእግዚአብሔር ድምጽ ማለት የእግዚአብሔር ፍቃድ፣ እውነቱን፣ መመሪያውን ለሰዎች የሚገልጥበት መንገድ ማለት ነው። እግዚአብሔር ፍቃዱን፣ እውነቱን፣ መመሪያውን ለሰዎች የሚገልጥበት መንገድ። እግዚአብሔር ተናገረኝ ስትሉ እግዚአብሔር የሚናገራችሁ በቃሉ በኩል ነው። እግዚአብሔር የሚናገራችሁ በሱ በኩል ነውና ድምጹን መስማት ማለት የእግዚአብሔርን ፍቃድ ማወቅ ማለት ነው። የእግዚአብሔርን እውነት ማወቅ ማለት ነው። የእግዚአብሔርን መመሪያ ማወቅ ማለት ነው። ስለዚህ የእግዚአብሔር ፍቃድ፣ የእግዚአብሔር እውነት፣ የእግዚአብሔር መመሪያ ለሰዎች እግዚአብሔር የሚገልጥበት መንገድ የእግዚአብሔር ድምጽ በመባል ይታወቃል። ስለዚህ በዚህ መሰረት እንግዲህ መጽሐፍ ቅዱሳችን በሚያስተምረን መነሻ መሰረት በማድረግ መጽሐፍ ቅዱስ ስለ እግዚአብሔር ድምጽ ትክክለኛነቱን ሲያስረዳ እንግዲህ ራሱ የእግዚአብሔር ቃል የእግዚአብሔር ድምጽ እንደሆነ ነው የሚናገረው። መጽሐፍ ቅዱስ የእግዚአብሔር ድምጽ ተብሎ ሊጠቀስ የሚችሉ ምክንያት ያስቀምጣል። አንዱ የእግዚአብሔር ድምጽ የሚባለው የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። አስረድቻችሁ ነበር ባለፈው ሳምንት የነበራችሁ በምሳሌ አድርጌ የነገርኳችሁ ነገር ነበር። ለምሳሌ ምን ማለት ነው? እኔ አሁን ማወራውን ወሬ በኦዲዮ ሪከርድ ቀርጬው ያንን ሪከርድ ደግሞ አንድ ሰው ወስዶ እየሰማ ቢጽፈው የሰማው ጽሑፍና የተሰማው ድምጽ ተናጋሪው አንድ ናቸው ማለት ነው። የእግዚአብሔር ድምጽ ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃልን ገፋችሁ ማለት በሌላ ቋንቋ የእግዚአብሔርን ድምጽ ገፋችሁ ማለት ነው። ከእግዚአብሔር ቃል ራቃችሁ ማለት ከዘላለማዊ እግዚአብሔር የሚገርማችሁ ከትንቢት ሁሉ የሚልቅ ሁለተኛ ጴጥሮስ ምዕራፍ 1 ከ20 እና 21 ላይ ከ19 እስከ 21 ብታነቡ ከትንቢት ሁሉ የሚልቅ የመገለጥ መጨረሻ የመገለጥ ቁንጮ የሆነው የእግዚአብሔር ቃል እንደሆነ ይናገራል። ለምን ብትሉኝ የእግዚአብሔር ቃል የእግዚአብሔር ድምጽ የሆነበት ምክንያት ምንድን ነው ስንል የእግዚአብሔር ቃል የእግዚአብሔር ድምጽ የሆነበት ምክንያቱ ወገኖቼ ራሱ በውስጡ በመንፈስ ቅዱስ ስለተጻፈ ነው። በመንፈስ ቅዱስ ስለተጻፈ ነው። የእግዚአብሔር ውስጡ ሐሳቡን ስላስቀመጠብን ነው። ለምሳሌ ጴጥሮስ ሲናገር ቅድም ጥቅስ ነግሬያችሁ ነበር። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት በፊት የተነገረ ሁሉ ትንቢት ሁሉ በሰው ፍቃድ አልመጣም ይላል። ነገር ግን ሰዎች ከእግዚአብሔር ዘንድ ተልከው በመንፈስ ቅዱስ ተነድተው የሚናገሩት ነው። በገዛ ፍቃድ ሰው ሲመቸው ቃል አውጣልኝ የእግዚአብሔር ሰው ሲባል ከኪሹ የሚያወጣው ቃል አይደለም። መጽሐፍ ቅዱስ ከእግዚአብሔር ተልከው እግዚአብሔር ተናገሩ ሲላቸው የሚናገረው፣ እግዚአብሔር ትንቢት ተናገሩ ሲላቸው፣ እግዚአብሔር ይሄን ጻፉ ሲላቸው የሚጻፍ የመለኮት ድምፅ ነው። እስትንፋሳዊ የአምላክ እስትንፋሳዊ ቃል ነው መጽሐፍ ቅዱስ። ለዚህ ነው መጽሐፍ ቅዱሳችን በሁለተኛ ጢሞቴዎስ ምዕራፍ 3:16 ላይ ብናነብ ለትምህርትና ለተግሳጽ የሚጠቅመው የእግዚአብሔር መንፈስ ያለበት ሁሉ ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር
ደግሞ ለነገር ሁሉ ይጠቅማል ነው። አያችሁ፣ እናንተን እኔ መመክራችሁ ማስተምራችሁ ተረት ከሆነ ተረት ሆናችሁ ነው የምትቀሩት። የማስተምራችሁ ግን መንፈስ ቅዱስ ያለበት የእግዚአብሔር መንፈስ ያለበት ቃል ከሆነ ግን ወገኖች ይሁን የእግዚአብሔር መንፈስ ያለበት ቃል አንደኛ የሰው ልጅን ለበጎ ስራ ያዘጋጃል። ሁለተኛ የእግዚአብሔር መንፈስ ላለበት ትምህርት ይሰጣል። ሶስተኛ ልብን ያቀናል። አራተኛ በጽድቅ ይመክራል። አምስተኛ ለሕይወት ዘመናችን ሁሉ ይጠቅማል። ለምን? መንፈስ ቅዱስ ውስጡ ስላለበት። ቅዱሳን ሆይ የእግዚአብሔር መንፈስ ያለበት የእግዚአብሔር ቃል ለነገር ሁሉ ይጠቅማል። ወገኖች ይሁን ይህንን ነው የሚናገረው። እንዲህ ብለን ነበረ የእግዚአብሔር መንፈስ ያለበት ስለሆነ መጽሐፍ ቅዱስን ለይተን ማየት አይቻልም። መጽሐፍ ቅዱስና የእግዚአብሔር ቃል ሊለያይ አይችልም ወገኖች ይሁን። ታዲያ የእግዚአብሔርን ድምፅ ብለን ደግሞ ያለፈውን ትንሽ አንድ የተወሰነ 4 ነጥብ ተናግሬ ነበር። ዛሬ በሰፊው ነገ ሰዎች ቢጠይቋችሁ ሊያስረዷችሁ የሚችሉትን ነገሮች ቁም ነገሮች እነግራችኋለሁ። የእግዚአብሔር ድምፅ ምንነት በመጽሐፍ ቅዱሳዊ አስተምሮት ውስጥ ከምን አንጻር ነበረ መለየት? ስለ እግዚአብሔር ድምፅ ባህሪው፣ ስለ እግዚአብሔር ድምፅ ምንነት በምናወራበት ሰዓት ውስጥ ታስታውሱ እንደሆነ የእግዚአብሔር ድምፅ አንዱ ሰላም ያለበት ነው ብያችሁ ነበረ። የእግዚአብሔር ድምፅ እረፍት ያለበት ነው ብዬ ነበረ። የእግዚአብሔር ድምፅ የምንሰማው ልባችን አይምሯችን ጥርጥር ውስጥ እንዲሞላ ሳይሆን እንድንረጋጋ ለልባችን የሚሰማ ድምፅ እንደሆነ ነግሬያቸዋለሁ ማለት ነው። ሌላው ከመጽሐፍ ቅዱሳዊ ይሄ የእግዚአብሔር ድምፅን መለየት የሚለውን ዛሬ ላስተምራችሁ የፈለግኩት እንዴት ነው የእግዚአብሔርን ድምፅ የምንለየው? መጽሐፍ ቅዱስን በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ድምፅ የተለየባቸው መንገዶች ብዙ ቢሆኑ የእግዚአብሔር ድምፅ ነው ብለዋችሁ ሰዎች ሲነግሯችሁ የእግዚአብሔርን ድምፅ የምንለይበት መንገድ ምንድን ነው የሚለውን ዛሬ በሰፊው ረገጥ አድርጌ ከእግዚአብሔር ቃል አንጻር ላስተምራችሁ የፈለግኩት። በኋላ ስለምጠይቃችሁ በደንብ አስተውላችሁ አዳምጡ። ለምን መሰላችሁ? ዛሬ በሕይወታችሁ ብዙ ጊዜ ፌለሪቲ የሚመጣ ወይም መሳሳት የሚመጣው የእግዚአብሔር ድምፅ መስሎን የሆነ ነገር ውስጥ ገብተን ቆስለን ተጎድተን ተመተን ብዙ ነገራችንን ጥለን እግዚአብሔር ላይ እንድናጉረመርም የሚያደርገን የድምፁን ባህሪ የድምፁን ማንነት መለየት ስላልቻለን ነው ወንድሞቼ እህቶች። ስለዚህ አንዳንዶቻችሁን በኑሯችሁ አቅጣጫ፣ በሕይወታችሁ አቅጣጫ፣ በአገልግሎታችሁ አቅጣጫ፣ በእያንዳንዱ ውሳኔዎቻችሁ አቅጣጫ ውስጥ ይሄ ትምህርት ያስፈልጋችኋል። በሁሉ ነገር ይጠቅማል። የሚገርማችሁ ነገር አገልጋይ ልሁን ብትሉ፣ ላግባ ብትሉ፣ ልስራ ብትሉ፣ ወይም ደግሞ ከዚህ ከተማ ሄጄ ሌላ ከተማ ልኖር ብትሉ ሁሉ ነገር ከእግዚአብሔር ድምፅ ጋር የተቆራኘ። ምንም ሁሉም ብናቅ፣ ምንም እንደው ትልቅ ኮሌጅ ዩኒቨርሲቲ ባይብል ኮሌጅ ብንገባ፣ በጌታ ቤት ረጅም ጊዜ ብንቆይ፣ እኔ በራሴ በህይወቴ ውስጥ የተለማመድኩታቸውን ልምምዶች ከእግዚአብሔር ቃል ስለሚደግፈኝ ነው አፌን ሞልቼ እናንተን ላስተምር የመጣሁት። የመጀመሪያው የእግዚአብሔር ድምፅ መለየት በክርስቲያን ህይወት ውስጥ ትልቅ አስፈላጊ ጥበብ ነው። ያዙልኝ በደንብ። የእግዚአብሔር ድምፅ መለየት በክርስቲያናዊ ህይወት ውስጥ ትልቅና አስፈላጊ ጥበብ ነው። በጣም ትልቅ አስፈላጊ ጥበብ ነው። በጣም ትልቅ አስፈላጊ ጥበብ ነው። እናንተን የሚጠቅም ነው። እናንተን የሚጠቅም በጣም አስፈላጊ ጥበብ ነው። ለምሳሌ አስፈላጊነቱ እግዚአብሔር ዛሬ ይናገራል። ነገር ግን የእርሱን ድምፅ በራሳቸው ሐሳብ ከሌሎች ሰዎች ተጽዕኖ ወይም ከጠላት ድምፅ ለመለየት መንፈሳዊ ንቃተ ህሊና ያስፈልጋል ይላል። አይገርም? ንቃተ ህሊና ያስፈልጋል። የእግዚአብሔርን ድምፅ ለመስማት እግዚአብሔር ዛሬ ይናገራል። መቼ? ዛሬ ሲናገርስ? ነገር ግን የእርሱን ድምፅ ከራሳችን ሐሳብ። አንዳንዴ የእግዚአብሔር ድምፅንና የሰውን ድምፅ መለየት እስከሚያቅተን ድረስ ልንሳሳት እንችላለን። መለየት ሊያቅተን እንችላለን። ግልጽ ነው። ስለዚህ ከዚህ የተነሳ የእርሱን ድምፅ ከራሳችን ሐሳብ፣ የእሱን ድምፅ ከሌሎች ተጽዕኖ፣ ከሌሎች ሰዎች ተጽዕኖ፣ እንዲህ ብታደርግስ፣
ከሚባሉ ተጽዕኖ ከዛ ተጽዕኖ ነፃ ወጥታችሁ ለመስማት የምትችሉበት ከጠላት ድምፅ መለየት የምትችሉበት የእግዚአብሔር ድምፅ በእናንተ ሕይወት ላይ ሲመጣ ብቻ ነው ወገኖች፣ ስትለዩት ብቻ ነው። ይህንን በደንብ እንድታውቅ ያስፈልጋል ወገኖች። በደንብ በዚህ አቅጣጫ ማንም ሰው እንዳይሳሳት ማንም ስህተት ውስጥ እንዳይገባ ለዚህ የእግዚአብሔር ድምፅ ለመለየት የምችሉበት ንቃተ ህሊና ያስፈልጋል። ይሄ ንቃተ ህሊና ደግሞ ዝም ብሎ አይመጣም። ስለዚህ የእግዚአብሔር ድምፅ ለመለየት የሚረዱን ዋና መንገዶች የምትይዙ ወይም የምትጽፉ ካላችሁ፣ አንደኛ መጽሐፍ ቅዱስን እንደ መለኪያ መጠቀም። መጽሐፍ ቅዱስን እንደ መለኪያ መጠቀም። መጽሐፍ ቅዱስ ለመጣልኝ ድምፅ ምን ይላል ብላችሁ መጠየቅ። ለምን? እግዚአብሔር ከቃሉ ወይም ከመጽሐፍ ቅዱስ ጋር የሚቃረን ነገር በፍጹም አይናገርም። ሃሌሉያ! ኢየሱስ ስም ይባረክ። አይናገርም፣ በፍጹም አይናገርም። ከቃሉ ጋር የሚቃረን ነገር አይናገርም። የሚሰሙት ድምፅ ወይም ደግሞ የሚመጣው ሐሳብ ከቃሉ ጋር የሚስማማ መሆኑን ማረጋገጥ መጀመር አለብን። የሚመጣው ድምፅ እንዲህ ይልሻል የሰራዊት ጌታ እግዚአብሔር የሚልሽ ቢኖር፣ በህልምሽ ብታይ፣ በሰዎች ቢናገርሽ ወይም ቢናገርክ የሚመጣው ድምፅ ከቃሉ ጋር ይስማማል ወይ ብሎ ለማረጋገጥ እርምጃ መውሰድ ያስፈልጋል። ጊዜ መስጠት ያስፈልጋል። አሁን ዘመነ ፍጥነት ዘመን፣ ይሄ የ21ኛው ክፍለ ዘመን በጣም ሰዎች ችኩል የሆኑበት ዘመን፣ መረጋጋት የሌላቸው ዘመን፣ ነገሮችን ቶሎ የፈለጉትን ነገር ልክ አሁን እንደዚህ ፋስት ፉድ እንደሚባለው የሆነ ነገር አንድ ነገር ሲጠይቁ ወዲያውኑ ማግኘት የሚፈልጉበት ዘመን። ለዚህ ነው ዘመዶቻችን የበዙት፣ ነቢያቶች የበዙት፣ አዋቂዎች የበዙት። ሁሉ አዋቂ ሆነ እኮ ጎበዝ። እኛም የእግዚአብሔር ቃል አናነብም፣ አዋቂዎቻችን የበዙብንም ለዚህ ነው። ስለዚህ በአጭር መልእክት ይሄ የመጣው ድምፅ መጽሐፍ ቅዱስ ጋር ይስማማል ወይ፣ መጽሐፍ ቅዱስ ያረጋግጥልኛል ወይ ስትሉ እንግዲህ መርህው የእግዚአብሔር ቃል ምንድን ነው የሚለው? የእግዚአብሔር ቃል ከእናንተ ጋር ሲሆን ወይም እንደሚመጣው ድምፅ በእግዚአብሔር ቃል ሲመራ ቃል ለመንገዴ መብራት፣ ቃል ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 119:105 አያችሁ፣ ቃል ለመንገዴ መብራት። እስቲ መንገድ ላይ ስትሄዱ ባትሪ ካልያዛችሁ እንደምትደናቀፉ መጽሐፍ ቅዱስ መርቷችሁ ያ ከባትሪው የሚወጣው ጨረር ድምፁ ቢሆን ባትሪው ደግሞ መጽሐፍ ቅዱስ ቢሆን አስቡት። አያችሁ፣ ጋይድ የሚያደርጋችሁ መጽሐፍ ቅዱሱ ነው ማለት ነው። እናንተን በእናንተ ውስጥ ያለውን የእግዚአብሔር የሆነውን ነገር ለይቶ መንገዳችሁ ላይ ሁሉ ሳትደናቀፉ፣ ሳትሳሳቱ፣ ገደል ሳትገቡ፣ እጠላት ሰፈር ሳትወድቁ፣ የማይገባችሁ ቦታ ሳትገኙ በትክክለኛ ለእግራችሁ መብራት ሆኖ ለመንገዳችሁ ብርሃን ሆኖ የሚመራችሁ የእግዚአብሔር ቃል ነው። ለዚህ ነው የዚህ የፕላትፎርሙ ዘመኔን ሁሉ ማስተምረው ቃሉን ስማ ምለው። ሌላ ማሰማው ነገር የለኝም። ቴሌግራም አለኝ፣ ዩቱብ አለኝ፣ ፌስቡክ አለኝ፣ እዚህም ቲክቶክ አለኝ እና ይሄ በእድሜ ልኬን ወደ ጌታ እስከሚሄድ ድረስ የሰው ልጆችን የእግዚአብሔር ቃል ለማስተማር ቆርጬ ነው። በቤተክርስቲያን ላይ ራሱ የማገለግለው በትምህርት ክፍል ላይ ነው። በትምህርት ዲፓርትመንት ላይ ነው። በሙሉ ወንጌል ሰሚት ቦሌ የሚባል ሙሉ ወንጌል ቤተክርስቲያን ላይ የማገለግለው። ስለዚህ ወገኖቼ በተቻለ መጠን የእግዚአብሔርን ቃል ለመስማት ግድ ነው። እግዚአብሔር ቃል መስማት፣ በእግዚአብሔር ቃል መመራት በጣም ወሳኝ ወገኖቼ። ሌላው ከቃሉ ጋር ይስማማል ወይ ብላችሁ ስትጠይቁ ይሄ ዋነኛ መለኪያችሁ ስለሆነ ነው።
የእግዚአብሔር ቃል ጋር የሚጋጭ ከሆነ እሱ ከእግዚአብሔር አይደለም ኖ ትሉታላችሁ ማለት ነው። መመሪያችሁ ቃሉ አላለም። ጌታ ኢየሱስ ይባረክ። ለምሳሌ ወርቅን ከአርቲፊሻል የምትለዩበት እኮ እሳት ነው አይደለም? ወይም ደግሞ ምን ያደርጋሉ? አንዳንድ ጊዜ አንድ የሆነ ጠብ የሚያደርጉት ለምሳሌ እንደ ዳይመንድ እሱን ማሽን ውስጥ አስገብተው የሚለዩበት ነገር አለ። አያችሁ፣ ወርቁም አርቲፊሻል መስሎ ነው ያለውበት ያደግኩበትና የኖርኩበት ሐረር ድሬዳዋ የሚባል አካባቢ ነውና ከጅቡቲ የሚመጡ በጣም እነኛ ከጅቡቲ ሀገር ነዋሪዎች እጃቸው ላይ አንገታቸው ላይ ወርቅ በወርቅ ይመስላል። ግን ምን ያደርጋሉ? አንዳንድ ጊዜ ወስደው ሲሸጡት ዝም ብሎ ወርቅ ነው ብለው ሲሸጥ ወርቅ ቤት ሲገባ እሳት ሲነካው ቆርቆሮ ሆኖ ይገኛል። በአርቲፊሻል ጌጣጌጥ አምረው ወርቅ የለበሱ የሚመስሉ በእሳት እስከሚፈተኑ ድረስ አይታወቅም። ዛሬ ልባችሁን የሚመቻችሁ የሚመስሉ መልእክቶች ወደ ሕይወታችሁ ሊመጡ ይችላሉ። እግዚአብሔር ሲባርክ ሲያሰፋ ከዚህ እንደዚህ አድርጎ እንደዚህ ሲያስገባ እንደዚህ ስለ እግዚአብሔር ቃል ምን ይላል፣ መንፈስ ቅዱስ ምን ይላል ብላችሁ እንደ አርቲፊሻሉን ከወርቅ መለየት እንደሚቻል፣ ዳይመንድን ከተራ ነገሮች መለየት እንደሚቻል የእግዚአብሔር ቃልም ከውሸት የእግዚአብሔር ድምፆች መለየት ይቻላል። በቂ ነው መጽሐፍ ቅዱሳችን ይሄንን እውነት ማረጋገጥ። ስለዚህ ዋነኛው መለያችን ማን ነው ማለት ነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ጊዜ እንደዚህ ሆነ። ምን ሆነ መሰላችሁ? መቼስ መጽሐፍ ቅዱሳችን ሲከፈት አይደለ ሁሉ ነገር የሚታወቀው። በነህምያ ዘመን አንዳንድ ሰዎች በነህምያ ዘመን የእስራኤል ወገኖች ከሞዓብ ሴቶች ጋር ከነኚህ በወቅቱ ከነበሩ አሕዛብ ጋር ተጋብተው ጋብቻ መሰረቱ። በኋላ በነህምያ ዘመን ነው እንግዲህ ነህምያ መጽሐፍ 13 ላይ ነው። ከዛ እንግዲህ ሲጋቡ እነሱ በቃ ጋብቻ ነው፣ ምንድን ነው ዋናው መዋደድ ነው እንጂ ምን ማካበር ነው አይነት ነገር ተጋቡላችሁና ከዛ መኖር ሲጀምሩ እንዲሆና ጌታ ስሙ የተባረከ ይሁን። በዚያን ቀን የሙሴ መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያን፣ ሞዓባውያን ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዛ ተገኘ። የእስራኤል ልጆችን በእንጀራና በውሃ ስላልተቀበላቸው ይረግማቸው ዘንድ በለዓምን ስለገዙባቸው፣ ነገር ግን አምላካቸውን እርጉማንን ወደ በረከት መለሰ። ሕጉ በሰሙ ጊዜ ድብልቅልቁ ሕዝብ ሁሉ ከእስራኤል ተለዩ ይላል። አይገርምም? ድብልቅልቁ ሕዝብ ሁሉ ከእስራኤል ተለዩ። እውነት ዛሬ ቸርች ውስጥ ብንገባ እግዚአብሔር ቃል በትክክለኛ የሚሰበክበት ቸርች በትክክለኛ የእግዚአብሔር ድምፅ ካለ ድብልቅልቅ ሕዝብ ይለይ ነበር። ቃሉ ሪጀክት የሚያደርገው ቃሉ በቃ የሚለየው ይሄ ተመሳስሎ ተድበስብሶ የገባውን ገለባ ከስንዴው ይለይ ነበር ማለት ነው። መጽሐፉ እስከሚነበብ ድረስ ተጋብቶ እየኖሩ ነበር ያሉት። በቃ ዝም ብሎ ፍሬንድ እየያዙ ይኖራሉ፣ ዝም ብሎ ያገባሉ። በቃ እዛ ዋናው ጌታን ትቀበላለህ? አዎ ጌታን እቀበላለሁ። ኢየሱስን ትወዳለህ? አዎ እወዳለሁ። እኔ ራሴ እንደም ድሮም እኮ ይላቸዋል። እና እስቲ እንጸልይ። የእግዚአብሔር ቃልስ ምን ይላል? ብርሃን ከጨለማ ጋር ምን ኅብረት አለው? የሚያምን ከማያምን ጋር ምን ኅብረት አለው? ያመነው ያመነችቱን ያግባ። እነሆ ከመካከላቸው ውጡና የተለያችሁ ነው፣ እርኩስን አትንኩ፣ እኔ አባት ሆናለሁ፣ እናንተ ሴት ወንድ ልጆቼ ትሆናላችሁ ሲል ብርሃን ከጨለማ ጋር ምን መስማማት አለ? በማይመች አካሄድ አትጠመዱ የሚለው ሰማያዊ ዝግብ ምን ኅብረት አለው? በማይመች አካሄድ አትጠመዱ የሚለውን ሐሳብ ሰው የእግዚአብሔርን ቃል እስከሚሰማበት ሰዓት ድረስ ዝም ብሎ ሊኖር ይችላል። ቃሉ ሲነበብ ግን አንጥሮ ያወጣልናል ማለት ነው ወገኖቼ ሆይ። ስለዚህ የእግዚአብሔር ቃል ወሳኝ ነው። እንዲህ ቁጭ ብላችሁ መማር ጥሩ። አንደኛው የእግዚአብሔር ቃል ነው። እግዚአብሔርን ድምፅ የምትለዩበት፣ የምትፈትኑበት፣ የምትመዝኑበት አንዱ ቃል ነው። ሁለተኛው ደግሞ የመንፈስ ቅዱስ ሰላም ፒስ የሚባለው ይሄ አይምሮ የሚያልፍ የእግዚአብሔር ሰላም፣ የመንፈስ ቅዱስ ሰላም አለኝ
የሆነ ነገር ስትሰሙ እናንተ ራሳችሁ ያው ምስክሮች ናችሁ። የሆነ ነገር ወደ ህይወታችሁ ሲመጣ የሆነ ነገር ስትጀምሩ ከሆነ ነገር ጋር ኮኔክት ስታደርጉ ውስጣችሁ እምቢ የሚላችሁ ፍርሃት፣ ጭንቀት፣ ሁከት የሚሰማችሁ ድንጋጤ፣ ረብሻ የሚሰማችሁ እናንተ እኮ የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ ናችሁ። መንፈስ ቅዱስ እናንተ ውስጥ አለ። መንፈስ ቅዱስ ቤተ መቅደስ ከሆን ከመቅደሱ ጋር የማይስማማ ነገር ወደ ውስጥ ሲገባ አሁን ምን አንድ እናት ከአሜሪካ ላይ መጡ አሉ። እኔ ዙም ላይ አብረው የሚገለገሉ እናትና ስለ ሞባይላቸውና ስለ ሰዓታቸው ይነግሩኝ ነበረ። ስኳር አለባቸውና አሜሪካን ላይ ያለ የሕክምናው እንትን ከዚህ ከሞባይላቸው ጋር ኮኔክት አድርጎታል ከሰዓታቸውና ከእንትናቸው ላይ። ወዲያውኑ ስንዴ ሲበሉ አላርም ይጮሃል። ጎበዝ ወይ የሆነ ስኳራቸው ሲጨምር እንደዚህ አይነት ጠጭ ብሎ ጋይድ ያደርጋቸዋል። የሆነ ነገር ሲሳሳቱ ምልክት ይነግራቸዋል። ይላል። ያን ሰዓት ወዲያውኑ ይቆጣጠራቸው። በርቀት አሜሪካን ሆነው እሳቸው ኢትዮጵያ ሆነው እጃቸው ላይ ያለው ሞባይል እና እጃቸው ላይ ያለ ስልክ ይቆጣጠራቸዋል ማለት ነው። ተመልከቱ። እኔና እናንተ ጋር የአሜሪካን ስልክ አይደለም ያለው፣ መንፈስ ቅዱስ አለኛ። ስሙ ይባረክ። ለምታደርጉት ለእያንዳንዳችሁ እንቅስቃሴ እግዚአብሔር ጋይድ ያደርጋቸዋል። በመንፈሱ ይመራቸዋል። ሰላም ይሰጣቸዋል። በሰላሙ በጸጥታው ይሞራቸዋል። የእግዚአብሔር ሰላም እንደሚፈስ ወንዝ ነው ይላል። ወገኖቼ አዳምጡኝ። እየነገርኳቸው ያለው ነገር በጣም ቁም ነገር ነው። የመጀመሪያው በእግዚአብሔር ቃል ነው የእግዚአብሔር ድምፅ የምንለየው። ሁለተኛ ደግሞ የመንፈስ ቅዱስ ሰላም ውስጣችን አለ በሚል ነው። ምን ይላል? የእግዚአብሔር ድምፅ በውስጣችን ጥልቅ ሰላም ያመጣል። አሜን። የእግዚአብሔር ድምፅ አንዱ ሲሰማ ውይ እኔ በሕይወቴ ከሚያስደስተኝ ቦታ ምንድን ነው ብትሉ እግዚአብሔር ሲናገረኝ፣ ለሰዎችም ሆነ ለራሴ ሲናገረኝ በቃ ትራስ ካለ ትራስ አቅፌ በቃ እምባዬ ይመጣል፣ ደስ ይለኛል። አንዳንድ ጊዜ የሰውን ዲቴል ይነግረኛል። አንዳንድ ጊዜ በሰው ውስጥ ያለው መንፈስ ምን እየሰራ እንዳለ ይነግረኛል። መንፈሱን ራሱ ሳናግረው ይጮኋል ማለት ነው። አንዳንዴ የሰዎችን የውስጣቸውን ስብራት፣ አንዳንዴ ስለኔ በተለይ እንዲህ ፋስት ገብቼ ስገባ እያንዳንዱ በአመት ውስጥ መንቀሳቀሰው እንቅስቃሴ ጋይድ ያደርገኛል። እንደዚህ ያለ እኮ ነፃነት ነው የተቀበልነው ወገኖች። በጎቼ ድምፄን ይሰማሉ ይከተሉኛል አለ እኮ ጌታ ኢየሱስ ክርስቶስ። ሰው የሚሰማ ነው ኢየሱስን የሚከተለው። ማይሰማ ሲቅበዘበዝ ነው የሚውለው። ድምፅ ፍለጋ እንደ ሳኦል ጠንቋይ ፍለጋ አገር ለአገር ሲያስስ ነበረ። ሳሙኤልን አስነሽና ጠይቅልኝ እስከሚል ድረስ ጠንቋይ እስከሚጠይቅ ድረስ ሳኦል የእስራኤል ንጉሥ የነበረው የመጀመሪያው። ያን ያህል ሰው የእግዚአብሔር ድምፅ። አንድ ግሩም ታደሰ የሚባል ዘማሪ ነው። አንድ ነገር በሕይወቴ የምፈራው አንተ ዝም ስትለኝ ነው፣ አንተ ዝም ስትለኝ ነው። ጌታ ተናገረኝ እባክህ ዝም አትበለኝ የሚል አለ። ገባቻል? የሳውልን ታሪክ ያነሳል። የብዙ ሰዎችን እኔ በሕይወቴ የምፈራው እግዚአብሔር ዝም ስትለኝ ነው፣ እባክህ ባጠፋም ባለማም ዝም አትበለኝ አባ ተናገረኝ። በእውነት እግዚአብሔር ዝም አይበላችሁ። በጣም ከባድ ነው እግዚአብሔር ዝም ሲል። እያጠፋችሁ ዝም ሲል፣ ገደል ስትገቡ ዝም ሲል፣ ከክፉ ሰዎች ጋር ስትገጥሙ ዝም ሲል፣ አመፃ ስትጀምሩ ዝም ሲል። አንድ መዝሙር ላይ እንደዚህ የሚያስደነግጥ አንድ ጊዜ እኔን በገና ሙሉ ጊዜ አገልጋይ ሳልሆን ከሆነች ልጅ ጋር ጓደኝነት ልጀምር ስል እግዚአብሔር ያስጠነቀቀኝ ማስጠንቀቅ። በቃ ዝም ብዬ በሞራል ነው አብረን ኳይሮስ ስናገለግል በቃ እንጀምራ አልኩኛ። እንጀምራ ተባባል። እኔ እንጀምራ አይሰራም እናቴ እንጀምራ ብሎ በኋላ መውጫ መግቢያው ከባድ ይሆናል። እንዲህ ይላል ይሄ ቃል መለሰኝ። በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ። ኃጢአተኛ ግን እግዚአብሔርን አለው ለምን ሕጌን ትናገረ? ኪዳኔ ከፊት እንደዚህ ይላል። አንተስ ተግሳጽን ጠላህ፣ ቃሌን ወደ ኋላ ጣልክ። ሌባውን ባየ ጊዜ ከእርሱ ጋር ትሮጣለህ፣ እድል ፈንታ ከአመንዝሮች ጋር ታደርጋለህ። አፍ ክፋትን አበዛ፣
አንደበት ሽንገላን ተበተበ። ተቀምጠ ወንድምህን አማ፣ ለእናት ልጅም እንቅፋትን አኖርህ። ይህንን አዳምጡ እዚህ ጋር ይህንን አድርገ ዝም አሉህ። እኔ እንዳንተ እሆን ዘንድ ጠረጠርክ። እዘልፍሃለሁ፣ በፊትህ ቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድን የለም አለኝ። በጣም ልቤን የነካኝ ይህንን ሁሉ ስታረግ ዝም ስል እኔ እንዳንተ እንደሆንክ ጠረጠርክ ወይ? በጣም ከባድ ቋንቋ ነው ይሄ ቋንቋ። ምን ማለት እንደሆነ ታውቃላችሁ? የሆነ ክፋት ውስጥ ገብታችሁ ማይገባችሁ ህይወት ውስጥ እየኖራችሁ በዛ አቅጣጫ እግዚአብሔር ዝም ሲላችሁ ጌታ ተስማምቷል ማለት ነው። ወይ በነቢያት ካልተናገር፣ ወይም በራሳችሁ በህልም ካልተናገር፣ ወይም ደግሞ ካልወቀሳችሁ ጸጥ ሲልባችሁ፣ ያን ጊዜ ወገኖቼ ወይ ድፍረታችሁን ከመቀጠል ይልቅ ጾም ጸሎት ግቡ። ጌታ ወይ ምነው ዝም አልከኝ? እንደ ቃል እንዳልሆነ እኮ ልቤ ያውቆታል። አጥፍቻለሁ እኮ ምነው አልመለስከኝም? አይ እግዚአብሔር ምንድን ነው የሚለው? አንተ ክፋትን በጨመርክ ቁጥር ዝም ስልክ እንዳንተ የሆንኩ መሰለ ወይ ነው የሚለው። ስለዚህ እዘልፋለሁ፣ የሚያድንህ የለም። መንገድ ላይ ነጥቃለሁ፣ የሚያድንህ የለም አለ። መንገድ ላይ እቆማለሁ አለው ወገኖቼ። ስለዚህ መንፈስ ቅዱስ የእግዚአብሔር ድን በውስጣችን ጥልቅ ሰላም ያለው ነው። ግራ መጋባት አዳምጡ እዚህ ጋር ይሄ ሰው ማን ዴቭ የምትባለው ወንድማችን አጥፋልኝ ማጥፋት እያለ ኦኬ። አዳምጡ እዚህ ጋር የእግዚአብሔር ድምፅ ከመንፈስ ቅዱስ ጋር መስማማቱ የምታረጋግጡበት አንዱ የእግዚአብሔር ድምፅ ግራ አያጋባም። እርግጠኛው ነው የእግዚአብሔር ድምፅ ግራ አያጋባም። በቃ የእግዚአብሔር ድምፅ ግራ አያጋባም። የእግዚአብሔር ድምፅ መጣደፍ የለውም። የእግዚአብሔር ድምፅ ፍርሃት የለውም። እነዚህ የእግዚአብሔር ድምፅ ምልክቶች ፍርሃት፣ ግራ መጋባት ካለው፣ መጣደፍ ካለው፣ ፍርሃት ካለው፣ መረበሽ ካለው የእግዚአብሔር ድምፅ አይደለም። አስተውሉ። ከዛ ውጭ ግን ምልክቱ በአስቸጋሪ ሁኔታ ውስጥ እንኳን የማይመረመር የእግዚአብሔር ሰላም ልባችንን ይጠብቃል። አይገርምም? የማይመረመር ሰላም አለኝ እንደ ወንዝ የሚፈስ የሚለው ዝማሬ የእግዚአብሔር ሰላም በልባችሁ ላይ ይፈሳል። መንፈስ ቅዱስ ሁለንተናችሁን ያረሰርሳል። በማንኛውም ሁኔታ ውስጥ፣ በአስቸጋሪ ሁኔታ ውስጥ የማይመረመር አይምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችንን፣ አይምሮአችንን ይጠብቃል፣ ያረጋጋናል። ወንድሞቼ እህቶቼ ሆይ ለምን? የእግዚአብሔር ድምፅ በልብ ውስጥ ጥልቅ የሆነ ሰላምን ይዞ ነው የሚመጣው። የጠላት ድምፅ ግን ግራ ያጋባል። የስጋ ድምፅ ያስጨንቃል፣ ያውካል፣ ያጣድፋል። በተለይ የስጋ ባህሪ አርገው በለው የሚል መንፈስ እግዚአብሔር ይገልብጠው። የስጋ ነው፣ የሰይጣን ነው። እና ይሄ ነው እንጂ መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 14:33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። መጥቶ እያወካችሁ እግዚአብሔር ተናገረኝ አትበሉ ባካችሁ። የሁከት አምላክ አይደለም። እና ፊልጵስዩስ 4:7 ላይ አይምሮ የሚያልፍ የእግዚአብሔር ሰላም ልባችሁን፣ አሰባችሁን በክርስቶስ ኢየሱስ ይጠብቃል የሚለው ሰላም አለው። የእግዚአብሔር ድምፅ ጸጥ ያለ ሰላም፣ ነፍስ ውስጥ የሚዘልቅ ሰላም፣ ቢመቻችሁ ባይመቻችሁ ደስ የሚል ሰላም በሕይወታችሁ ላይ ይፈሳል። ይሄ ሁለቱ ከሕይወታችሁ ሊቀሩ የማይችሉ መርሆች ናቸው። አንደኛ መጽሐፍ ቅዱስ መለኪያ አድርጉ። ሁለተኛ የመንፈስ ቅዱስ ሰላም ከኔ ጋር ነው ወይ? በአስቸጋሪ ሁኔታ ውስጥ የማይመረመር ሰላም ውስጤን ያረጋጋኛል፣ ሰላም ይሰማኛል፣ ወይስ ያጣድፈኛል፣ ወይስ ያስፈራኛል፣ ወይስ ያውከኛል ብላችሁ ለዩ። ይሄ ነው። ሶስተኛና የመጨረሻ ልናገርና የቀረውን ሌላ ሳምንት እናገራለሁ። እንደ እግዚአብሔር ባህሪ መመዘን።
የእግዚአብሔርን ድምፅ አንዱ የምትለዩበት እንደ እግዚአብሔር ባህሪ ነው ወይ? እግዚአብሔር ባህሪው እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ምን ሁኑ? ቅዱሳን ሁኑ። የእግዚአብሔር ባህሪ ፍቅር ነው። የእግዚአብሔር ባህሪ ሰላም ነው። የእግዚአብሔር ባህሪ እረፍት ነው፣ ደስታ ነው የእግዚአብሔር ባህሪ። ስለዚህ ከእግዚአብሔር ባህሪ ጋር የማይመጣጠን ይኸውላችሁ፣ በግልጽ አማርኛ በቀላል አማርኛ ልንገራችሁና ልጨርስ። እናንተ ጋር የጀመራችሁት ጉዳይ የእግዚአብሔር ድምፅ እንዳልሆነ የማታውቁት፣ ለምሳሌ በዛ ጉዳይ ላይ ሰው ሲያማክራችሁ ትጣላላችሁ ከሰው ጋር። ምን አገባሽ? መብቴ ነው እንዴ? ድምፁ ነው እንደሚያደርገው። አገባችሁ አገባሽም አገባም ፓስተርም ቢሆን ምንም አገባ ነገር የለም። ጸለየልኝ ታውቃለህ አንተ። እንደዚህ የሚያባላ የሚያስቆጣ የሚያበሳጭ ነገር ይሄ እግዚአብሔር ድምፅ አይደለም። የእግዚአብሔር ድምፅ ውስጣችን ሲገባ የእግዚአብሔር ድምፅ የጸጥታ ስነ ስርዓት ያለው ድምፅ ነው። ጸባይኛ የሆነ ድምፅ ነው። የሚሰማው ድምፅ የፍቅር ድምፅ ነው። የትህትና ድምፅ ነው። የቅድስና ድምፅ ነው። የይቅርታ ድምፅ ነው። የሚያበረታታ ድምፅ ነው። የሚያደላድል ድምፅ ነው የእግዚአብሔር ድምፅ እንጂ የጥል ከሆነ የኩራት ከሆነ የኃጢአት ግፊት ከሆነ የአመፅ ከሆነ ያልታዘዝም ባይነት ከሆነ ከስጋ ወይም ከአጋንንት። ለምን? ፍሬው የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ ራስን መግዛት እነኚህ ናቸው። ከዚህ ባህሪ ውጪ እናንተ ጋር ብስጭት በለው እንዲህ በለው እንዲህ ተናገሪው እንደዛ በለው ተዋክተሽ እንደዚህ ብሎ ነገር የለም ጎበዝ። ምንም ጦርነት መክፈት አያስፈልግም። የእግዚአብሔር ድምፅ የሰላም ድምፅ ስለሆነ። ለምን? የእግዚአብሔር ድምፅ ያንጻል። የእግዚአብሔር ድምፅ ያበረታታል። የእግዚአብሔር ድምፅ በቅንነት ይወቅሳል። ለማስተካከል ቀስ ስትሉ እውነትሽን ነው እኔም እየጸለይኩበት ነው ልክ ነው ይላል። ተስፋ ይሰጣል። የጠላት ድምፅ ግን ወገኖቼ ሆይ ይከሳል፣ ያሸማቅቃል፣ ተስፋ ያስቆርጣል፣ ጥፋተኛ ስሜት ያሳድራል፣ ያስጨንቃል። በህልማችን ሁሉ ቅዠት ይሆናል፣ ጭንቀት ይሆናል፣ ሰው ሁሉ ያስጠላናል፣ ብቸኛ እንሆናለን። አቤት አቤት አቤት! ውጤቱ ምን ይሆናል? የእግዚአብሔር ድምፅ እንዳልሆነ ስናይ መጽሐፍ ቅዱሳችን እንደዚህ ይላል፣ ላኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት ናት ይላል። አያችሁ፣ ላኛይቱ የምትመተዋ ድምፅ ምን አይነት ድምፅ መሰለቻችሁ? ንጽሕት ድምፅ ናት፣ ታራቂ ድምፅ ናት፣ ከሰው ጋር ታርገ ገር ድምፅ ናት፣ እሺ ባይ ናት፣ ምሕረት አድራጊ ናት፣ በጎ ፍሬ የምታፈራ ነች ላኛይቱ ድምፅ። ነገር ግንስ ውጤቱ የሥጋ ከሆነ ግን የሰማነው ድምፅ ወደ እግዚአብሔር አይመራንም። የእግዚአብሔርን ድምፅ ትቶ የትዕቢት ድምፅ ውስጣችን፣ የንቀት ድምፅ ይሰማናል። ይሄ የእግዚአብሔር ድምፅ ሁልጊዜ ወደ ቅድስና፣ ወደ ትህትና፣ እግዚአብሔርን ወደ ማክበር ይመራናል። የራሳችን ድምፅ፣ የጠላት ድምፅ ማታለያ ግን ወደ ግል ጥቅም፣ ወደ ትዕቢት፣ ወደ ከእግዚአብሔር መራቅ ይመራናል። ልድገምላችሁ ይህን አረፍተ ነገር ልጨርስ ነው። በዚህ ላይ የሚቀጥለው ጊዜ 3 ነግሬያቸዋለሁ፣ በኋላ ጠይቃቸዋለሁ። የእግዚአብሔር ድምፅ ሁልጊዜ ወደ ቅድስና፣ ወደ ትህትና፣ እግዚአብሔርን ወደ ማክበር ይመራናል። የራሳችን ድምፅ ወይም የሥጋ ድምፅ ወይም የጠላት ድምፅ ማታለያ ግን ወደ ግል ጥቅማችን፣ አድርጊው፣ ደስተኛ ሁኚ፣ ፈጽም፣ ገልብጥና፣ ወስደህ፣ ጠልፈህ፣ ሰብረህ፣ አታለ ምናምን የሚሉ የራስ ጥቅም ተኮመ ወደ ትዕቢት ይመራል። ከእግዚአብሔር ሕይወት ወደ መራቅ ይመራል። ስለዚህ የእግዚአብሔር ድምፅ ውጤቱ ምን መሆን አለበት? ድምፁ ከእግዚአብሔር ባህሪ ጋር የሚመዛዘን መሆኑን ማረጋገጥ ያስፈልጋል። መቼስ ይህን ትምህርት ከረሳችሁ በእውነት እኔ ሌላ ነገር የምትይዙ አይመስለኝም። ስለዚህ የእግዚአብሔርን ድምፅ በምን ትለያላችሁ ስትሉ አምጥታችሁ ላብራቶሪያችሁ መጽሐፍ ቅዱስ እንደ መለኪያ ተጠቀሙ። ሁለተኛ የመንፈስ ቅዱስ ሰላም መኖሩን አረጋግጡ። በአስቸጋሪ ሁኔታ የማያልፍ ሰላም፣ ግራ ማያጋባ፣ ማያጣድፍ፣ ፍርሃት ውስጥ ማይከት ድምፅ መሆኑን እሱን አረጋግጡ። ለምን? የእግዚአብሔር ድምፅ የሰላም አምላክ ነው። እሱ የሰላም አምላክ ደግሞ የሁከት አምላክ አይደለም።
ሌላው የእግዚአብሔር ድምፅ ከእግዚአብሔር ባህሪ ጋር መመዘን፣ ከእግዚአብሔር ጋር የሚስማማ ነው ወይ? ያበረታታል ወይ? ደስታ፣ ሰላም፣ ፍጹም ፍቅር፣ ይቅርታ፣ ቅድስና ይሰጣል ወይ? ወደ ተሻለ ነገር ይመራል ወይ? ለምን የእግዚአብሔር ድምፅ ላኛይቱ ንጽሕት ናት፣ ታራቂ ናት፣ እሺ ባይ ናት፣ ምሕረት ፈላጊ ናት። ስለዚህ ድምፁ ወደ ቅድስና፣ ወደ ትሕትና እና ወደ እግዚአብሔር ወደ ማክበር ይመራናል እንጂ ከሰው ጋር ከሁኔታ ጋር አያጣላንም። የስጋ ድምፅ ነው ወደ ትዕቢት የሚመራን፣ ከእግዚአብሔር ሕይወት የሚያርቀን። ስለዚህ እነዚህ ሶስቱ ነገሮች ናቸው ዛሬ የተማርነው የእግዚአብሔር ድምፅ የምንለይባቸው ባህሪያት። ጌታ ኢየሱስ ብርክ ያድርጋችሁ።